ሮተሪ በኢትዮጵያ ከተመሰረተ 70 ዓመታት አለፈው። በእነዚህ ጊዜያት በጤና፣ ትምህርት፣ ፖሊዮን በመከላከል ንጹህ ውሃና ወጣቶች ላይ ያተኮረ የበጎ አገልግሎት ስራን እያከናወነ ይገኛል። ድርጅቱ እንደ አውሮፓውያኑ አቆጣጠር በ1950ዎቹ ጀምሮ በኢትዮጵያ ከማህበረሰቡ ጋር በቀጥታ የሚሰሩ ማህበራትን በመመስረት ዘላቂ የልማት ስራዎች ላይ ተጽዕኖን ፈጥሯል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴም በሮተሪ 70ኛ ዓመት የምስረታ በዓል ላይ ተገኝተው በበጎ ፈቃድ ላይ የተመሰረቱ ተቋማት በሀገር ልማት ላይ ያላቸውን አስፈላጊ ሚና አብራርተዋል። ሮተሪ ኢትዮጵያ በተለይ ፖሊዮን ለመከላከል ያበረከተውን አስተዋጽኦ በኢትዮጵያ ተጠቃሽ ነው ብለዋል። ሮተሪ በኢትዮጵያ የፖሊዮ በሽታን ለማጥፋት ላደረጉት ድጋፍና የሕክምና አገልግሎት ከልብ የመነጨ ምስጋናን ማቅረብ እፈልጋለሁ። ሮተሪ ከጤና ሚኒስቴር፣ ከዓለም ጤና ድርጅትና ከዩኒሴፍ ጋር በመተባበር ያከናወነው የክትባት ዘመቻ የበሽታ ክትትልና የግንዛቤ ስራ አከናውኗል። ሮተሪ በርቀት ያሉ አካባቢዎችን ጨምሮ ህጻናት ክትባት እንዲያገኙ በማህበረሰብ ደረጃ ያካሄደው ንቅናቄ ኢትዮጵያ ፖሊዮን በመከላከል ያገኘችውን ስኬት በእጅጉ ያገዘ ነው። ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በሁሉም ዘርፍ ዘላቂ ልማትን ለማረጋገጥ እየሰራች መሆኑን ጠቅሰው ሮተሪ ኢትዮጵያ ማህበረሰብን ተጠቃሚ የሚያደርጉ ስራዎች ላይ ተሳትፏቸውን እንዲቀጥሉም ጥሪ አቅርበዋል። ኢትዮጵያ በአሁኑ ጊዜ በምግብ ራስን ለመቻል በአረንጓዴ ልማትና በዲጂታል ቴክኖሎጂ አስደናቂ ለውጥ እያሳየች ትገኛለች። ለዘላቂ ኢኮኖሚ እድገትና ለዲጂታል ቴክኖሎጂ ያለን ቁርጠኝነት የኢትዮጵያን ኢኮኖሚ ገጽታ እየቀረጸ መሆኑ ግልጽ ነው። እንደ ሮተሪ ያሉ ድርጅቶችን የኢትዮጵያ ራዕይና የኢኮኖሚ እድገት አጀንዳዋን በመደገፍ አስተዋጽኦአቸው መልካም ነው። የሮተሪ ኢንተርናሽናል ፕሬዝዳንት ፍራንሲስኮ አሬዞ በበኩላቸው ኢትዮጵያ በአፍሪካ የሚንቀሳቀሰው ሮተሪ ውስጥ ባላት እንቅስቃሴ በርካታ የልማት ተግባራት መከናወናቸውን አንስተዋል። Ethiopia with this organization immunizing the children ኢትዮጵያ በጤናው ዘርፍ የላቀ ውጤት ለማምጣት ዘላቂ የሆነ ንቅናቄን እያደረገች መሆኗ ሁሌም ያስመሰግናታል። ፖሊዮን ለመከላከል ክትባቶችን በዘላቂነት መስጠት በጣም አስፈላጊም ነው። ኢትዮጵያ ከመጣው በኋላ ሮተሪ የሚሰጣቸውን አገልግሎቶች ለመደገፍ የጤና ሚኒስቴርና የሮተሪ የበላይ ጠባቂ ፕሬዝዳንት ታዬ አጽቀሥላሴ ያደረጉት ድጋፍ በጣም አስደንቆኛል። ሮተሪ ኢትዮጵያ አንድነት ለመልካም ነገር የሚል ይዘት ባለው መርህ ከመንግስት ከሲቪል ማህበረሰብና ከዓለም አቀፍ አጋሮች ጋር በመተባበር በጤና ፖሊዮን በመከላከል በትምህርትና በወጣቶች ልማት ዘላቂና ህዝብ ተኮር የልማት ስራዎችን ለማስፋፋት እየሰራ ይገኛል።